ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ጠቅላይ ሚኒስትሩም እነ ዶክተር ደብረጽዮንም ትግራይ ውስጥ ባለው ነባራዊ ሁኔታ ይስማማሉ። አንድ አይነት ግምገማ ነው ያላቸው። ያለው ነባራዊ ሁኔታ በህዝቡ የተመረጠ መንግስት በዚህ ሰዓት ሊኖር ይገባ ነበር ይላሉ እነ ዶክተር ደብረጽዮን። ትናንት የጠቅላይ ሚኒስትሩም ጥሪ ላይ በህዝብ የተመረጠ መንግስት ሊኖር የሚችልበትን ምቹ ሁኔታ መፍጠር የጊዜያዊ መንግስቱ ተልእኮ ነበር። ያን ተልእኮ መፈጸም ይጠበቅበት ነበር በዚህ 2 ዓመት ውስጥ ይላል። የጠቅላይ ሚኒስትሩም ግምገማ ተመሳሳይ ነው። የነ ዶክተር ደብረጽዮንም ግምገማ ተመሳሳይ ነው። ተልእኮ አንዱ ይሄ ነበር፣ ነገር ግን ያንን አልፈጸመም በ2 ዓመት ውስጥ። ስለዚህ መራዘሙ ላይ ችግር የለባቸው። ነባራዊ ሁኔታው ላይ ከተግባቡ ጊዜያዊ መንግስቱ እድሜውን ማራዘም ላይ ልዩነት የላቸውም። አንደኛ ግን እሱ የሚያነሷቸው ነገሮች አሉ። አንደኛ የሚያነሱት ነገር ክስ ነው። ክሱን የፌዴራል መንግስትን ሳይሆን የኢትዮጵያ መንግስት ነው የሚሉት። የኢትዮጵያ መንግስት በሁለት መልኩ ይከሱታል። እንዲህ አይነት ነባራዊ ሁኔታ እንዲፈጠር አሁን ላይ የትግራይ ህዝብ ራሱ የመረጠው መንግስት ሊኖረው ሲገባ እንዳይኖረው የሆነበት ምክንያት በኢትዮጵያ መንግስት ምክንያት ነው። በእኛ በኩል ሙሉ በሙሉ ነው የሚሉት። ሙሉ በሙሉ የሚጠበቅብንን አድርገናል። ነገር ግን የኢትዮጵያ መንግስት የፕሪቶሪያ ስምምነትን ለመፈጸም በተከተለው የተሳሳተ አካሄድ አንድ፣ ሁለተኛ የፖለቲካ ትርምስ ትግራይ ውስጥ እንዲኖር በመስራቱ ምክንያት በእነዚህ በሁለት ምክንያቶች ጊዜያዊ አስተዳደሩ ማጠናቀቅ ይገባው የነበረውን ተልእኮ እንዳያጠናቅቅ አድርጎታል። ሙሉ ኃላፊነቱን የሚወስደው የኢትዮጵያ መንግስት ነው። መጠየቅ ያለበት እሱ ነው። በእኛ በኩል የፕሪቶሪያ ስምምነትን በሚመለከት የሚጠበቅብንን ሁሉ አድርገናል። የፕሪቶሪያ ስምምነት እንዳይፈጸም እንቅፋት የሆነው የኢትዮጵያ መንግስት ነው። ያ ብቻ አይደለም። ትግራይ ውስጥ በህወሓት ውስጥ ልዩነት ተፈጥሮ ያ የፖለቲካ ትርምስ እንዲፈጠር ያደረገውም ራሱ የኢትዮጵያ መንግስት ነው። በእኛ ችግር ምክንያት አይደለም የተለያየ ነው፣ የተከፋፈለ ነው። ብዙ ገንዘብ መድቦ የሰራው የኢትዮጵያ መንግስት ነው። እነዚህ ሁለት ነገሮች የትግራይ ህዝብ ራሱ የመረጠው መንግስት ሊኖረው በሚገባበት በዚህ ሰዓት እንዳይኖረው አድርጓል የሚል ክስ ያቀርባሉ። እና በፌዴራል መንግስት በኩል ሊሰሩ ይገባቸው የነበሩ የስምምነቱ የፕሪቶሪያ ስምምነት አካላቶች አንዱ የትግራይ ሉዓላዊ ግዛት የሚሉት አለ። የሚሉት ምለው ሆን ብዬ ነው። ሉዓላዊ የሚባል ግዛት የለም በክልል ደረጃ። እንደዛ ስለሚሉ ነው እነሱ። በመግለጫውም ላይ ይሄንን ይላሉ። በወራሪዎች ተይዟል። እነዚህ ወራሪዎች ማስወጣት የኢትዮጵያ መንግስት ኃላፊነት ነበር፣ አላስወጣም። የተፈናቀሉ እንዲመለሱ ማድረግ የኢትዮጵያ መንግስት ኃላፊነት ነበር፣ አላደረገም። ፍትህና ተጠያቂነት እንዲሰፍን ማድረግ ነበረበት፣ አላደረገም። ጉዳት የደረሰባቸው እንዲካሱ ማድረግ ነበረበት፣ አላደረገም። መልሶ ማቋቋም እንዲፋጠን ማድረግ ነበረበት፣ አላደረገም። ይህን ሁሉ ባለማድረግ የትግራይ መንግስት የተመረጠ መንግስት እንዳይኖራት አድርጓል።
ስለዚህ ኃላፊነቱን የሚወስደው የኢትዮጵያ መንግስት ነው በሚል መጀመሪያ የሚያቀርቡት ክስ ነው። እኛ ንጹህ ነን፣ ምንም ድርሻ የለንም፣ ስምምነቱን በፍጥነት እንዲፈጸም ሰርተናል። በጣም የሚገርመኝ ይሄ ነው። እኔ አሁን እነዚህ ባነሷቸው እያንዳንዱ ይዘቶች ላይ አስተያየት መስጠት እችላለሁ። ከዚህ ቀደምም ሰጥቻለሁ። ግን በዚህ ጉዳይ ላይ አንድ ነገር ብቻ ነው ማለት የምፈልገው። በእኔ አቋም እንደነገርኳችሁ ይህንንም አስተያየት የምሰጠው ከዛ በመነሳት ቲፒኤልኤፍ የፕሪቶሪያ ስምምነት አለመፈጸምን በሚመለከት ኦፍኮርስ በተሟላ መልኩ አልተፈጸምም። ሌላን አካል የመክሰስ ሞራል የለውም። እንደዚሁ ምናልባት የሌሎቻችንንም ንቃተ ህሊና በራሱ ደጋፊዎች ልክ ይመዝን ይሆናል አላቅም፣ ሞራል እንዳለው ሆኖ ሲቀርብ ይገርመኛል። ደብረጽዮን ዶክተር ደብረጽዮን አንዴ አይደለም 2 ጊዜ እንዳለ የፌዴራል መንግስትን ትዕዛዝ ነው ተቀብለው የመጡት በፕሪቶሪያ ስምምነት። እኛ ያተረፍነው አንድ ነገር ቢኖር ተኩሱ መቆሙ ነው ብሎ አንዴ አይደለም 2 ለሀገር ውስጥ ሚዲያ አይደለም ለውጭ ጭምር ተናግሯል። እንግዲህ ተመልከቱ፣ የሽንፈት ሰነድ ነው፣ የጠቅላይ ሚኒስቴሩ ትዕዛዝ ነው የተጻፈው እና ተቀብለው ነው የመጡት ያለ አካል የኛ ፍላጎት ጥቅም አልተወከለበትም የሚል አካል ስምምነቱ እንዲፈጸም በፍጥነት ስሰራ ነበረ። ይህ ምን ማለት ነው? ወይ በራሳቸው ልክ ነው የሰው ንቃተ ህሊና የሚገምቱት፣ አሊያም ደግሞ በደጋፊዎቻቸው ልክ። ይሄ ለማንም ክፍት የሆነ እውቀት ነው። ፖለቲከኛ ሆነ የፖለቲካ ስብስብ ሆነ የህዝብን ጉዳይ በህዝብ ጉዳይ ላይ ተደራድረ ነገር ግን የህዝብን አንተ የህዝብ የምትለው ያንተንም የህዝብንም ጥቅም ማዕከል ያላደረገ ስምምነት በፍጥነት እንዲፈጸም መስራት የማይጠበቅ ብቻ እንዳይመስላችሁ ያስጠይቃል። ምክንያቱም የህዝብ ጉዳይ ላይ ሁሉ ነው የተደራደረው። የትኛውም ፖለቲከኛ የትኛውም የፖለቲካ ስብስብ ይሄን አያደርግም። ክፍት እውቀት ነው እምላችሁ ለዚህ ነው። ምርምር አይፈልግም። ይሄ ግን እንዲነን ይሏችኋል። ምንም ያላገኘንበት ስምምነት እንዲፈጸም ከፌዴራል መንግስቱ በበለጠ በፍጥነት እኛ እየሰራን ነው ይል። በአንጻሩ ሁሉን ነገር በስምምነቱ ያገኘው አካል ትዕዛዙ እንዳይፈጸም እንቅፋት ሲሆን ማለት ነው። ይሄ እንዴት ነው የሚያስቡት የሚል ጥያቄ ያስነሳል። እንዴት ነው የሚያስቡት? እና እውነቴን ነው እምላችሁ እኔን የማይጠቅመኝ አይነት ስምምነት በእኔ ላይ ወይም በቤቴ ላይ በቤተሰቤ ላይ እንዲፈጸም አልፈቅድም። አለመፍቀዳቸው ነው ኖርማል። እኔ በግልጽ እንደዚህ ቢሉ አቀራረባቸው ጥሩ። እውነቴን ነው እምላችሁ በጣም በጣም የሚገርመኝ አቀራረባቸው። እንዴት ቢንቁስ ነው ሰውን? የጠቅላይ ሚኒስትር አብይ አህመድ ትዕዛዝ እኮ ነው የፕሪቶሪያ ስምምነት ማለት እንደዛ ነው ያለ ሰው እሱ እንዲፈጸም በፍጥነት ስሰራ ነበር ይላችኋል።
እሱ ግን እንዳይፈጸም ያደረገው ራሱ አዛዡ ነው ይላችኋል። ለዛ ነው እኔ ሞራል የለው ያንን ያለ አካል ሌላን መክሰስ አይችልም። እንደ የሽንፈት ሰነድ የሌላኛው ወገን ትዕዛዝ አድርጎ የተቀበለ አካል የፕሪቶሪያ ስምምነትን እንዳይፈጸም እንቅፋት የሆነው ሌላኛው አካል ነው ቢለኝ በተአምር አላምነው። ምክንያቱም ትፈጽሟለህ ወይስ አትፈጽሙም የሚለውን የሚመልሰው ያንን ነገር የተቀበልክበት መንገድ ነው። እንደ ሽንፈት የተቀበልከው ከሆነ እሱን እየተናገርክ ላፈጻጸሙ ሰርቻለሁ ማለት በፍጹም አይቻልም። ወይ እሱን ደብቀህ ነው። ይህ አቀራረባቸው ይገርመኛል። የፕሪቶሪያ ስምምነት ሙሉ በሙሉ አልተፈጸመም። በከፊል የተፈጸመ አለ። እሱም የተፈጸመው በፌደራል መንግስት ፍላጎትና በነጌታቸው ረዳ ስምምነት ፍላጎት ምክንያት ነው። ያንንም ቢሆን እነ ዶክተር ደብረጽዮን አያስፈጽሙትም። የተፈጸመውንም ነው የምላችሁ። የተቀረው ያልተፈጸመ አለ። እሱም ያልተፈጸመው እነ ዶክተር ደብረጽዮን እንዲፈጸም ስላልፈለጉ በቀጥታም በተዘዋዋሪ ነገር እያጣመሙ እንቅፋት ስለሆኑ የተፈናቃዮችን መመለስ ጉዳይ አካባቢዎቹ ካልተመለሱ ይላሉ። እንደዛ አልተስማሙ። ነግሬያቸዋለሁ። ሂዱ ጠይቋቸው። አከራካሪ ቦታ ብለው ተፈራርመዋል። ቦታዎቹን የሚያስተዳድረው መከላከያ ነው ብለው ተፈራርመዋል። ቦታዎቹ ላይ የሚኖረው አከራካሪ የሆኑ ቦታዎችን አከራካሪ ብለህ ፈርመህ እንኳን አምጡት ማለት አይደለም ነው የምልህ። ፎርማል በሆነ አይነት መንገድ ምዕራብ ትግራይ ማለት እንኳን አትችልም። ፎርማል በሆነ መንገድ ነው። አከራካሪ ብለህ ተስማምተሃል። እንኳን አምጡት ልትል ነው የምልህ። እንኳን አምጡት ልትል ምዕራብ ትግራይ ብለህ መጥራት አትችልም ነው የምልህ። ፎርማል በሆነ መንገድ ምክንያቱም ኦሬዲ አከራካሪ ብላቸው በቃ የኔም አይደለም የዛኛውም አካል አይደለም። ምንድን ነው አልክ? በቃ እነዚህ አካላት እነዚህ ቦታዎች ገለልተኛ በሆነ አካል የምንከራከርባቸው ስለሆኑ መፈታት አለባቸው ብለሃል። ይህን ለመረዳት ብዙም ወደዛም ወደዚህ ማለት አያስፈልግም። ግልጽ እውቀት ግን ያጣምሙታል። ኮንስቲቱሽኑ ይመለስ ነው የተባለው። ኮንስቲቱሽናል ኦርደር ይመለስ ተብሏል። ይመለስም የተባለው ህዋቶች ስለጣሱት የጣሳችሁት ይመለስ የተባለው ሌላ አይደለም። የፕሪቶሪያ ስምምነትን በተአምር ዶክተር ደብረጽዮን ሊያስፈጽሙት አይችሉም። የፕሪቶሪያ ስምምነት ያልተፈጸመው እርግጠኛ ሆኖ መናገር ይቻላል በእነሱ ምክንያት። ምክንያቱም እነሱ እንደ ሸንፈት ሰነድ ነው የሚያዩት እና አቀራረባቸው ደስ አይልም። እውነቱን ስነግራችሁ የኛ ፍላጎታችንን ታሳቢ ያደረገ አይደለም ይህ ስምምነት ብለው ኮምፕሮማይዝ በሚያደርግ አይነት መልኩ እነዚህ ነገሮች መፈጸም አለባቸው ቢሉ አዎ የነሱን ፍላጎት ጥቅም ታሳቢ ባላደረገ አይነት መልኩ የአንድ ወገን ትዕዛዝ በጦርነት ጊዜም ቢሆን እነሱ ላይ ይጫን ማለት ፌርም አይሆን። ግን እነሱ ሊያሞኙን ይሞክራሉ። አሁንም አይናችሁን ያዙና እናታላችሁ ሲሉ ነው የምትሰሙት። ይህ አቀራረብ ደስ አይልም። እመን መጀመሪያ ላይ አንድ ያ ነው። ሁለት የሚጠይቁት ነገር ይገርም። አሁን አከራካሪ ቦታዎቹን በሚመለከት የሚጠይቁት ነገር ወደኛ ይምጣ ነው የሚሉት እና ወደኛ ይምጣ ማለት እኛ እናሸንፍ እንደማለት ነው። ተመልከቱ። በዛን ወቅት የሽንፈት ያሉትን ስምምነት ተስማምተው አሁን ግን በአፈጻጸም ሂደት እኛ ካላሸንፍ እንደሚሉዋል።
ቢያንስ መጠየቅ ያለብህ ምንድነው? በዛን ወቅት ከአቅምም ከምንም ነገሮችን ከግምት አስገብተህ በቃ ይሄንን ልትፈርም ትችላለህ። ከዚህም በባሰ ሁኔታ ልትፈርም እኮ ትችላለህ። ግን ሲፈጸም ይሄ የህዝብ ጉዳይ ነው። ስለዚህ ኮምፕሮማይዝ ተደርጎ ሁሉንም በማይጎዳ አይነት መልኩ አንዱን አሸናፊ ሌላውን ተሸናፊ በማያደርግ አይነት መልኩ ይፈጸም ትላለህ። በዚህ ጉዳይ ላይ ታወራለህ። ይሄ ደግሞ እንዲሆን አቀራረብህን ጥሩ ታደርገዋለህ። እነሱ ግን እንዴት ነው የሚያደርጉት? ወደኛ ካላመጣችሁ ካልሆነስ ጦርነት እንገባለን። እውነቴን እምላችሁ ማለት ነው። ማንኛውም ሰው ሊላችሁ የሚችለው ነገር አርጉት ነው። እስቲ አርጉትና አሳዩ ነው ማንም ሰው ሊላችሁ የሚችለው። እንዲህ አይቀረብም። በቃ በወቅቱ በነበረ አቅም በዛ አይነት መልኩ ተፈራርማል። ራስህም እንደተናገርከው በቃ ኦሬዲ ትዕዛዝ ነው ተፈርሞ። ኦኬ ለሰላም ስንል ተቀበል። አሁን ሲፈጸም እኛን አሸናፊ በሚያደርግ መልኩ ፈጽሙት፣ ካልሆነ ወደ ጦርነት እንሄዳለን። አይ ምንድነው የምታደርገው? ግንኙነትን ጥሩ ታደርጋለህ ማለት ውጥረት አታበዛ። ምክንያቱም ሌላኛው ወገን የተስማማ ነው በዚህ መልኩ ስለሆነ በዚሁ ነው የምንፈጽመው ብሎ እልክ ውስጥም ሊገባብህ ይችላል። አይ ብትሎም እሱን ለምን እንዲያታደርግም ብለህ መከራከርም አትችልም። ምክንያቱም ስምምነቱ ያንን ነው የሚለው፣ ስምምነቱን ላስፈጽም ነው የሚለው። ስለዚህ ምንድን ነው የምታደርገው? አቀራረብህን ታለሰልሳለህ። በቃ ዞሮ ዞሮ እኮ የተስማማ ከሆም እኮ አቀራረብህን ጥሩ ለማድረግ እኮ ወደ ሰላም ለመምጣት ወደ መረጋጋት ለመምጣት እንደዛ ታደርጋለህ። ከዛም ግን በዚህ በስምምነቱ መልኩ ቢፈጸም አንተን ተሸናፊ አድርጎኛል የምትለውን ማለት ነው እንዲህ አይነት ችግር ስለሚኖር ኮምፕሮማይዝ እናድርግ ትላለህ። ያንንም በማይጎዳ ይሄንንም በማይጎዳ የህዝብ ጉዳይ ነው። እኛ የተስማማን ፖለቲከኞች ነገ እናልፋለን። ይሄ ህዝብ ግን ይቀጥላል። ስለዚህ ያኛውም ህዝብ ይሄኛውም ህዝብ በማይጎዳበት ወይም ያ ፖለቲካ ማህበረሰብ ይሄ ፖለቲካ ማህበረሰብ አንዱ በአንዱ ላይ አሸናፊ እንደሆነ እንዳይሰሙ በሚያደርግ አይነት መልኩ በሚያቀራርባቸው አንድ በሚያደርጋቸው አብረው እንዲሰሩ በሚያደርጋቸው አይነት መልኩ እንፈጽመው። ኦፍ ኮርስ ስምምነቱ እንዲህ ነው የሚለው ግን በዚህ መፈጸሙ አይጠቅም ብለህ ኮምፕሮማይዝ ታደርጋለህ። እነሱ ግን ጭራሽ ካላመጣ ሌላኛው ወገን ምን ይልሃል? ለምንድን ነው የሚሰጥህ? እንደዛ እኮ አልተፈራረምኩም። አይ በቃ ይሄ ካልሆነ ወደዚህ ይሄዳለሁ ስትል ኦፍ ኮርስ ጦርነት ፈላጊ ነው ይልሃል። ለዛ ነው እኔም ይሄንን እምልህ ለዛ ነው ጦርነት ካልፈለክ በስተቀር ስምምነቱን እኔን አሸናፊ በሚያደርግና ባልተስማማው አይነት ካልተፈጸመ አትግባ። ሌላውም እንዲህ ይላል። እንደዛ ደግሞ አትግባባ። አሁን የተፈናቂዎች ጉዳይ የአከራካሪ ቦታዎቹ ጉዳይ ይህን ያክል የሚያከራክር አልነበር። እነሱ ቦታው ካልተመለሰ ሞተን እንገኝ። ሌላውም እኮ እንዲህ ይላል። በዚህ ጉዳይ ላይ እኮ ተከራካሪ እንዳለ እኮ አምናችኋል። ቦታዎቹን አከራካሪ ስትል ሁለት የሚከራከሩ አካላቶች እንዳሉ አምናል። ስለዚህ ያኛውስ የሚከራከሩስ እሱ ተሸንፎ እኛ እንትን እና ማንን ነው ማሸነፍ የሚፈልጉት የሚለው ራሱ ችግር አለ። ይሄ እንደውም እውነት በደንብ አድርገን ስሩ ድረስ እንሂድ ካልን በጣም አደጋ አለው። ኤኒዌይስ በመግለጫቸው ላይ ይሄንን አነሱ። ደጋግሞ የሚያነሱት ጉዳይ ነው። that is why እነ ዶክተር ደብረጽዮን የጦርነት አማራጭን አሁንም እያሰቡበት ነው። እኔ በዚህ መግለጫ ውስጥ ጦርነት መምረጣቸውን ነው እያየሁ ያለሁት። አላለዘቡትም። እኛን አሸናፊ የሚያደርግ ውጤት ያለው አፈጻጸም ካልሆነ እያሉ ነው። እሱ ካልሆነ በኃይል መንገድ እንሄዳለን እያሉ ነው።
ይሄ ጦርነት የመምረጥ ጉዳይ ነው። ጦርነት ደግሞ መምረጥ ማለት ያላስጨረስነው ህዝብ አለና እሱ እስኪያልቅ ድረስ እንቀጥላለን እንደማለት ነው። እሱም በኋላ ላይ ይመጣበታል። ሁለተኛው በመግለጫቸው ላይ ያነሱት ጉዳይ ያ እንዳለ ሆኖ የፕሪቶሪያ ስምምነትን መፈጸም እንዳለ አለመፈጸም እንዳለ ሆኖ የፖለቲካ ትርምስ እንዲፈጠር አድርጎም የኢትዮጵያ መንግስትን ነው የሚሉት። አሁን ደግሞ በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫን የሰላም ሂደቱን በሚጎዳ ተግባር ላይ ተጠምዶ ይገኛል ሉና የሚያነሷቸው ነገሮች አሉ። ምን ማለት ነው? ይሄ ደግሞ አሁን ደግሞ ሌላ ትንኮሳ ደግሞ እየተፈጠረብን ነው። የፕሪቶሪያ ስምምነትን ሳይፈጽም እሱ አላንሰው ብሎ አሁን ደግሞ እንደገና ትንኮሳ እየተፈጸመብን። እነዚህም ትንኮሳዎች ምንድን ናቸው? አንደኛ ተንኳሽ ፕሮፓጋንዳና የሚዲያ ስራዎች፣ አግባብ በሌላቸው ህጎች ብቻውን እንደፈለገ ለመሄድ እየሰራ መሆን፣ ነዳጅ፣ ሌሎች በመንግስት የሚተዳደሩ ወሳኝ የሆኑ ሸቀጦችን በመከልከል የመከታችን ዋልታ የሆነውን የትግራይ ሰራዊት እና አመራሮችን በበሬ ወለደ በመወንጀል ደግሞ ትንኮሳ እያደረገብን ነው። ማን? የኢትዮጵያ መንግስት። እዚህ ጋር ደግሞ ትንኮሳ እየተደረገ መሆኑን ያነሳል። መጀመሪያው የፕሪቶሪያ ስምምነትን አልፈጸመም፣ የፖለቲካ ትርምስ ውስጥ እንድንገባ አደረገ፣ ብዙ ሀብት አፍስሶ ማለት ነው። እንግዲህ በነጌታቸውና በእነሱ መካከል ያለውን እንትን በእኛና በኢትዮጵያ መንግስት ያለ ጉዳይ ነው አሉት። እነሱ ቢሉት አይገርምም፣ ግን በጣም በሚገርም ሁኔታ ሌሎችም ይህንን ነገር ሲደግፉት ሰምቼ ገርሞኛል። እነሱ ነጌታቸው ረዳን በብልጽግና የሚከሱ ናቸው፣ በብሔራዊ ክህደት የሚከሱ ናቸው። ሰው እንደዚህ ነው የሚያዩት። የሚያውቅ ግን ያውቀዋል። ነጌታቸው ረዳ የትግራይን ህዝብ አልካዱ። እንዲሁም ለትግራይ ህዝብ እኛ ባመጣ ነው ኪሳራ የትግራይ ህዝብ ድጋሚ ዋጋ መክፈል የለበትም። የራሳችንን ኪሳራ ራሳችን አንድ ሆነን በመቆም ለዛ ኃላፊነት ወስደን በመስራት ይመጣውን ዋጋ ራሳችን መክፈል አለብን። እሱን ወደ ትግራይ ህዝብ ማሸጋገር የለብንም ሲሉ የነበሩ ሰዎች ናቸው። በዛ ምክንያት ነው ልዩነት የተፈጠረው። ኤኒዌይስ አሁን እየተተነኮስን ነው ይላሉ። እንግዲህ ይሄ ተኳሽ ፕሮፓጋንዳ የሚዲያ ስራዎችን ምን ተብሎ እንደሚወራ አላውቅም። እዚህም ላይ በብዙ በይዘቱ ላይ አላወራም። ነዳጅ፣ ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦች፣ ራሱ የትግራይ ጊዜያዊ አስተዳደር ላይ ያሉ ኃላፊዎች ነዳጁን በሙሉ ሰራዊቱ እየወሰደው እንደሆነ ይናገራሉ። የሰራዊታችን አመራሮች ምናምን በበሬ ወለደ ተወነጀሉ። በበሬ ወለደ አይደለም፣ ማንም ነው የሚለው ይሄንን። እነሱን ወንጃዩ እየወነጀለ ያለው የኢትዮጵያ መንግስት ወይም የነሱ ተቋሚ ብቻ አድርገው ነው የሚወስዱት። ክሱም ወንጀሉም የመጣው ከዛው ከትግራይ ነው። በተጨባጭ ያሉ የተጎዱ አካላቶች ናቸው ክሱን ያመጡት። ይሄን መካድ አያስፈልግም። ኤኒዌይስ እነሱ የሚያስገቡት አንጀት ለመብላት ነው እንጂ ዋነኛው የመግለጫቸው ጉዳይ አግባብ በሌላቸው ህጎች ብቻውን እንደፈለገ ለመሄድ እየሰራ ነው። ማን? የኢትዮጵያ መንግስት። አንደኛ የተስማማነውን ጉዳይ ወደ ጎን በመተው የተስማማነው ጄኔራል ታደሰ ወረደን የጊዜያዊ አስተዳደሩ ፕሬዝዳንት ለማድረግ ነበር። እኛ በማዕከላዊ ኮሚቴ ተሰብስበን ወሰነን እሳቸውን ቢሆን የፌዴራል መንግስትም ተቀብሎ ነበር። አሁን ግን ካደን። አንድ ሁለተኛ የፕሪቶሪያ ስምምነት ጊዜያዊ መንግስቱ የሚመሰረተው በፌዴራል መንግስትና በህወሓት መካከል ሁለቱ ናቸው ጊዜያዊ መንግስቱ የሚያቋቁሙት ይላል። መንግስት ግን ተገቢ ያልሆኑ ህጎች የሚላቸው አግባብ ያልሆኑ ህጎች የሚላቸው ትላንት ያወራንባቸውን ደንብ ቁጥር 533 እና 2015 እነሱ በዛ መሰረት ነው ይላል። በዚህ ምክንያት ትንኮሳ እየፈጸመብን ነው። ትላንት በዚህ ጉዳይ ላይ አውርተናል። ሶስቱን መነሻ አድርገን አሁንም
በተወሰነ ደረጃ እናወራበታለን። ይሄ በተጨባጭ እየካዱ ነው። እነማን? እነ ዶክተር ደብረጽዮን እየካዱ ነው። አንደኛ የፕሪቶሪያ ስምምነት የፌዴራል መንግስትና ቲፒኤልኤፍ ጊዜያዊ መንግስት ያቋቁማሉ አይልም። ሄዳችሁ ልታዩ ትችላላችሁ። አንቀጽ 10 ላይ ነው ያለው የሚለው ነገር የፌዴራል መንግስትና ህወሓት ጊዜያዊ መንግስቱ በሚቋቋምበት ሁኔታ ላይ ዲያሎግ ያደርጋሉ። ዲያሎግ ያደርጉና በተስማሙበት ስምምነት መሰረት የጊዜያዊ መንግስት ይቋቋማል። በጣም ልዩነት አለው። የፌዴራል መንግስትና ቲፒኤልኤፍ ነው የሚያቋቁሙት ማለትና በሚቋቋመው ጊዜያዊ መንግስት ላይ ይነጋገሩና ያን የንግግራቸውን ውጤት ነው ተቋቋሚያ የሚሆነው። ስለዚህ አወሩ ሁለቱ የፌዴራል መንግስትና ቲፒኤልኤፍ አወሩ። ጊዜያዊ መንግስቱን በምን አይነት መልኩ እናቋቁመው ብለው አወሩ። በዛ ጊዜ ሲያወሩ የተስማሙበት በደንብ አለ። ጊዜያዊ መንግስት የሚቋቋምበት ራሳችሁ ያኔ ህገ መንግስቱን መሰረት አድርጋችሁ ያወጣችሁት አዋጅ አለ። በሱ አዋጅ መሰረት ይቋቋም ብለው ተስማሙ። ከዛ በኋላ ጊዜያዊ መንግስቱ የሚቋቋመው በዛ ህግ መሰረት ይሄ ስምምነት አላቸው። ይሄን ስምምነት መሰረት ተደርጎ ነው አቶ ጌታቸው ረዳ ፕሬዝደንት የሆኑት። ለዛ ነው አቶ ጌታቸው ረዳ አደባባይ ላይ ወጥተው በደንብ ተሻሽሏል አዋጁ ራሱ እሱ መሰረት ያደረገ ደግሞ ደንብ ወጥቶለታል 533 የሚባለው እሱ ደንቡ ነው። የትግራይን ጊዜያዊ መስተዳደር ለማቋቋም አሳታፊ በሆነ አይነት መልኩ አካታች በሆነ አይነት መልኩ ለማቋቋም የወጣ ደንብ ነው። የፕሪቶሪያን ስምምነት መሰረት አድርጎ በዛ ደንብ መሰረት እናቋቁመው ብለው ቲፒኤልኤፍ እና የፌዴራል መንግስት ተነጋግሯል። የፕሪቶሪያ ስምምነት የሚለው ስለዚህ ንግግር እንጂ ስለሚቋቋመው ጊዜያዊ መንግስት የፕሪቶሪያ ስምምነት አያወራም። ክዷል እምላችሁ ለዛ ነው። በዛ ተስማምተዋል በደንቡ። ለዛ ነበር ጌታቸው ረዳን ማንሳት ያለው። አሁን ልክ ጊዜያዊ መንግስቱ ሲያቆም ጊዜው ሊረዝም ሲፈልግ ለማራዘም ሲፈለግ እነ ዶክተር ደብረጽዮን ያን ስህተት ማረም ፈለጉ። ምክንያቱም ያ ደንብ ፕሬዝዳንቱን የመሾም ስልጣንን ለጠቅላይ ሚኒስቴሩ ነው የሚሰጠው። በዛን ወቅት ላይ ዶክተር ደብረጽዮን እኔን ያደርገኛል ብለው ስላሰቡ ተስማምተው ነበር። አይ ብለው ጠቅላይ ሚኒስቴሩ ተዉትና አቶ ጌታቸው ረዳን ሾሙ። አሁን አቶ ጌታቸው ረዳን ማውረድ ሲፈልጉ ሸዋሚ ሻሪው ጠቅላይ ሚኒስቴሩ ናቸው። ስለዚህ የትግራይን እንትን ለመሾም ለመሻር ጠቅላይ ሚኒስቴሩ ጋር መሄድ ግዴታ ሆነባቸው እና ምን አሉ? ያኔ መሳሳት አልነበረብንም እና በዛ ስህተታቸው ሲጸጸቱ ነበር። አሁን ጊዜያዊ መንግስቱ ሲያበቃ እና እንደ አዲስ ጊዜው ይራዘም ሲባል ያቺን ስህተት ማረም ፈለጉ። መፈለግ ችግር የለም፣ ምንም ችግር የለም መፈለግ። ያ ስህተት ነበረ ካሉ ይታረም፣ ችግር የለውም። ግን በመካድ አይደለም። በምንድን ነው የሚሆነው? በውይይት በድርድር። ያ የትግራይ ህዝብ ላለው የፖለቲካ ስነ ልቦና የሚመጥን አይደለም። በዛ አይነት መልኩ ማድረግ የሚመጥን አይደለም። ስለዚህ ህዝቡም እንዲቀበለው፣ ዞሮ ህዝቡ ካልተቀበለው የፕሪቶሪያ ስምምነትን መፈጸም አስቸጋሪ ስለሚሆን በዚህ አይነት መልኩ ብናደርገው ይሻላል ነው የምትለው እንጂ ክደኸው ያችን ስተትህን ፖለቲካ የአቀራረብን ጉዳይ ነው። የአቀራረብን ጉዳይ ነው።
እና ስህተታቸውን መገንዘባቸውና አሁን ለማረም መፈለጋቸው ችግር የለው። ግን በራሳቸው ደጋፊዎች ልክ ንቃተ ህሊናችንን ስለሚገምቱ እንደዚህ አይነት ማጭበርበሮችን ይዞ ይመጣል። ይሄ ውሸት ነው። የፕሪቶሪያ ስምምነት በሚለው መልኩ ጊዜያዊ መንግስቱን በደንቡ መሰረት እናቋቁሙ ተባብላችሁ ተስማምታችኋል። ራሳችሁም የተናገራችሁት አቶ ጌታቸው ረዳ አደባባይ ላይ ተናግሮታል። በተግባርም የታየው እሱ ነው። አሁን ማረም ስትፈልጉ የፕሪቶሪያ ስምምነት የማይፈቅደው እንዲህ እያሉ ማጭበርበር አያስፈልግም። ስህተት ነበርን ሰውን አስተካክለው ብሎ ከሚመለከቱ አካል ጋር መነጋገር ነው። ግን ለማጭበርበር ስትሞክር በኃይል አድርገዋለሁ ስትል ግን ሌላውም ለምን ይላል? ለምን ይፈቅድልሃል? እሱም እጅ ላይ ፓወር አለ። የእሱን ያህል ሳይኖረ ለመጠምዘዝ ስትሞክር ዝም ብሎ የሚጠመዝዝልህ አካል የለም። እንደውም ያን ድርጊትህን አይቶ የበለጠ ይጠመዝዝሃል። የሆነ የምናየው ነገር እሱ ነው። እሱን ነው እያየን ያለው። ስለዚህ እውነታው አሁን ያልኳችሁ ነው። ቺን አጋጣሚ ተጠቅመው አዲስ በሆነ አይነት መንገድ ጊዜያዊ መንግስቱን ማቋቋም የፈለጉት ምን በማድረግ የነበረውን እንዳልነበር አድርጎ በመከድ እንደዚህ ያልነበረም ምናምን በሚል የነበረው ግን አሁን በሆነው እነሱ የተስማሙት ጠቅላይ ሚኒስቴሩ የክልሉን ፕሬዝዳንት የጊዜያዊ መንግስቱን ፕሬዝዳንት መሾም መሻር በሚያስችለው የሚችልበትን ስልጣን በሰጠው ደንብ መሰረት ነው ጊዜያዊ መንግስቱ ይቋቋም ብለው የነበረ። እንደ ስህተት ወስደውታል። በተግባር ሲያዩት ፕሬዝዳንት መሾም መሻር አይችሉም። ከትልቁን ስልጣን ለጠቅላይ ሚኒስቴሩ በሚሰጥ ደንብ ነው በዛ ጊዜ ላይ እኛው እናገኘዋለን ብሎ ስላሰቡ አሁን እሷን እናስተካክላት። ስለዚህ እየካዱ ያሉት እነሱ ናቸው ልላችሁ ፈልጌ ነው። 2 3ኛ እኛ ምርጫችን ይላል ሰላምና ልማት በመሆኑ ከዚህ መንገድ ላለመውጣት የሚቻለን ሁሉ እናደርጋለን። ቅድም እንዳልኩት በዚህን ወቅት ላይ የትግራይ ህዝብ የራሱን መንግስት ማቋቋም ነበረበት። ያ እንዳይሆን ያደረገው የኢትዮጵያ መንግስት ነው። የፕሪቶሪያ ስምምነት እንዳይፈጸም በማድረግ የፖለቲካ ትርምስ ውስጥ እንድንገባ በማድረግ እንደገና ከዛ ሁሉ ደግሞ አልፎ አሁንም እየተነኮሰን ነው ያለው። እኛ ግን ምርጫችን ሰላም ነው፣ ምርጫችን ልማት ነው። ከዚህ ውጪ መሆን አንፈልግም። ስለዚህ የኢትዮጵያ መንግስት ይህንን በሚያረጋግጡ ተግባሮች ላይ ቢያተኩር ጥሩ ነው እንላለን ይላል። ይሄ ምን ማለት ነው? በጣም እየተገደድን ነው። ወደማንፈልገው ምርጫ ለመሄድ እየተገደድን ነው። ኢትዮጵያ መንግስት ስምምነቱንም ሳይፈጽም እንደገና ፖለቲካ ትርምስ ውስጥ ከቶ አሁንም እየተነኮሰ እኛ ግን እየታገስን ነው ያለ። አሁን ግን ከአቅማችን በላይ እየሆነ ነው። ስለዚህ ሳንወድ በግድ ወደማንፈልገው አማራጭ ልንገባ ነው እያሉ ነው ያለው። ከዚህ ቀደም ተናግሬያለሁ። በፌዴራል መንግስትና በነ ዶክተር ደብረጽዮን መካከል ጦርነት ቢጀምር እነ ዶክተር ደብረጽዮን ተገደን ነው የገባ ነው ማለት አይችሉም ብያለሁ። አሁንም ያልኳቸው ይሄን ነው። ስምምነቱንም በመፈጸም የራሳቸው ነው። የፖለቲካ ትርምስ ውስጥ የሚገቡት በራሳቸው ነው። ትንኮሳ የሚሉትም ነገር ያን ያክል የለም። ሰበብ ነው። ይሄንን ስል የፌዴራል መንግስቱ ንጹህ ነው እያልኩኝ ችግሮች አሉ። ነገር ግን ወደ ጦርነት በሚያስገባ አይነት መልኩ ግን እየተንቀሳቀሱ ያሉት ወደዳችሁም ጠላችሁም እነ ዶክተር ደብረጽዮን ናቸው። ወደ ጦርነት በሚያስገባ መልኩ እየሄዱ ያሉት እነሱ ለምን? የተሸነፉበት ስምምነት ስለሆነ በዛ ስምምነት መሄድ ህልውናችንን አደጋ ውስጥ ይጥላል ብለው ስላሰቡ ይሄንን ስምምነት መቀልበሻው ብቸኛው መንገድ
ወደ ጦርነት መግባት ነው፣ ከስምምነቱ ውጪ መሆን። ስምምነቱ ላይ እያመጹ ነው እምለው ለዛ ነው። ስምምነቱ ላይ እያመጹ ነው ያሉት። በአጠቃላይ ወደ ጦርነት የመገባት እድሉ ሰፊ። ትላንት እንዳልኳችሁ ጠቅላይ ሚኒስቴሩ የራሳቸውን ፓወር ማሳየት እየፈለጉ ነው። ምክንያቶችን ገልጫለሁ። እሱን ስል እነ ዶክተር ደብረጽዮን ሁለት ምርጫ አላቸው። ወይ ለስምምነቱ ተገዝቶ መሄድ አሊያም ደግሞ አንቀበልም ብለው ወደማይቀረው ጦርነት መሄድ። አንቀበልም ብለው ወደማይቀረው ጦርነት ለመሄድ ፍላጎት እንዳላቸው የሚያሳይ መግለጫ ትላንት ሰጥተዋል። ስለዚህ ወደ ጦርነት የሚገባ ከሆነ ይኸውላችሁ ኢትዮጵያ ውስጥ የጦርነት ሕግ የሚባል የለም። ኢትዮጵያ ውስጥ እያንዳንዱ ታጣቂ መንግስትን ጨምሮ በጦር ወንጀል ይጠየቃል። በጦር ወንጀል ይጠየቃል። ጦርነት ሕግ የለውም። ጠቅላይ ሚኒስቴሩ አደባባይ ላይ ፓርላማ ላይ ተናግረውታል። ሕግ ግን አለው ጦርነት። ኢትዮጵያ ውስጥ ግን ያለ ጦርነት ሕግ የለውም። ይሄ ነው ወቁ። ሁሉም ያዋጣኛል ባለው መልኩ ነው የሚሄደው። በዚህ ምክንያት ተጎጂ የሚሆነው ንጹሃን ነው። ተመልከቱት። ከትግራይ ጀምራችሁ አማራ ክልል፣ ኦሮሚያ ድረስ ሂዱ። በጦርነት እየተጎዳ ያለው ንጹሃን ነው። ታጣቂዎችም ይገሉታል፣ መንግስትም ይገሉታል። ለንጹሃን እኔ እጠነቀቃለሁ የሚል ማንም አካል የለም። ሁሉም በንጹሃን ማትረፍ ነው የሚፈልገው። ስለዚህ ኢትዮጵያ ውስጥ ጦርነት ውስጥ ገባ ማለት ንጹሃን የመሞታቸው እድል ሰፊ ነው። ለዛ ነው ያላስጨረስነው ህዝብ አለ አሉ ያልኩት አንዱ በዛ ምክንያት ነው። ወደ ጦርነት ከተገባ የጦርነቱ ሰለባ የሚሆነው ትላንትም የሆነው ወደ ነገም የሚሆነው ህዝብ ነው። እነሱ ምንም አይሆኑም፣ አልሆኑም። የደፈሩትም እንደማይሆኑ ስለሚያውቁ ነው። የደፈሩት ግን ነገሩን ከህዝቡ ጋር አያይዘው እያያያዙትም ነው። የትግራይ ህዝብ እንዲሁ ነው ምናምን አያያዝም ብያለሁ ትላንት። እንዳታያይዙ። እነ ዶክተር ደብረጽዮን ስለ ህዝብ አያስቡ በፍጹም። ስለ ህዝብ የሚያስብ አካል የህዝቡ ሰላም መረጋጋት የሚመጣበትን እያንዳንዱን እንጥፍጣፊ ኦፖርቹኒቲዎች ሁሉ ይጠቀማል። እነ ጌታቸው ረዳ ያንን ነበር ሲያደርጉ የነበሩት። ያን በማድረግ ሂደት ውስጥ ስለ ራሳቸው ክብር አልተጨነቁም። ትላንትና በዛ አይነት መልኩ ሳብጠለጥለው የነበረ ሰው እንዲያደርግልኝ ብዬ መለመን እንዴት ይሆንልኛል? ይሄማ አይሆንልኝም አላሉም፣ ለምነዋል። ከሱ ጋር መታየት እንዲህ ያስብለኛል ያስብለኝ ብለው ደፍረው አድርገውታል። ያን ይጠይቃል ሰላም፣ ያን ይጠይቃል መረጋጋት። እነዚህ ሰዎች የሚጨነቁት ትናንት እጃቸው ላይ ስለነበረ ስልጣን፣ አሁን ከእጃቸው ስለወጣ ስልጣን፣ ስላፈሩት ሀብትና ይሄንን ሀብት ዋስትና ኖሮት እንዲቀጥል እንዴት ማድረግ እንችላለን ስለሚለው ጉዳይ ነው። ስለ ትግራይ ህዝብ አይደለም። ግን እንደዚህ አይነት ወቅት ላይ የራሳቸውን ጉዳይ ከህዝቡ ጋር ያያይዙታል። ያላስጨረስነው ህዝብ አለ ብለው ነው ደፍረው እየገቡበት ያሉት። አንድ ሁለተኛ እማኝ የምጠራው ጄኔራል ጻድቃንን ነው በዚህ ጉዳይ። ጄኔራል ጻድቃን ባለፈው በጻፉት ጽሁፍ ላይ ቀጠናዊ ሁኔታውን በሚመለከት የትግራይ ህዝብ አደገኛ የህልውና ስጋት አለበት።
ራሳችን ውስጥ የተወሰኑ ወታደሩ አመራሮች፣ የተወሰኑ የፖለቲካ አመራሮች ከኤርትራ መንግስት ጋር ግንኙነት አድርገው የፌዴራል መንግስትን በጦርነት ውስጥ መምታት ይፈልጋሉ። እሳቢያቸውም ፌዴራል መንግስትን አብይን አንዴ ከመታን በኋላ እንደገና ዞረን ኢሳያስን እንሞታለን ነው። ኢሳያስ አፈወርቂም ደግሞ የትግራይ ኃይሎች ከሌሉ ለራሱ ጦር እንኳን በጦርነቱ ሊያሸንፍ ይቅርና ህልውናው ራሱ አደጋ ውስጥ ነው የሚገባው። ስለዚህ የትግራይ ኃይሎችን ይዞም አብይ መጀመሪያ መምታት፣ ከዛ በኋላ ደግሞ ያላጠናቀቀውን ትግራይ ውስጥ የጀመረውን ጄኖሳይድ ማጠናቀቅ፣ ይሄ ፍላጎት አለው። ስለዚህ አሁን እየተፈጠረ ያለው ነገር ለትግራይ ህዝብ የህልውና ስጋት ነው ብሎ ወደ ጦርነት መግባት ይሄንን የህልውና ስጋት ስቦ ማምጣት ማለት ነው ህዝቡ ላይ ስቦ ማምጣት ነው። ለዛ ነው መግለጫው ያላስጨረስነው ህዝብ አለ የሚል ትርጉም ለኔ የሰጠኝ። እሱ እስካለ ጊዜ ድረስ እንሞክራለን ነው እያሉ የህዝቡን ህልውና የሚያስጠብቀው ድርጅቱ ነው። ስለዚህ ህዝቡ ይሄንን ድርጅት በየትኛውም አይነት መስዋዕትነት ማትረፍ አለበት ንግግራቸው እኮ። እንዲህ አይነት ትርጉም የሰጠኝ ለዛ ነው። ወደ ጦርነት መግባት ማለት ጦርነቱ በትግራይ ኃይሎች እና በፌዴራል መንግስት የሚሆን እንዳይመስላችሁ፣ ቀጠናዊ ነው የሚሆነው። የኤርትራን መንግስት ስቦ ይገባል። በጄኔራል ጻድቃን ግምገማ መሰረት እኔም አምንበታለሁ የትግራይ ህዝብ ህልውና አደጋ ውስጥ ነው። በራሱ ጦርነት የጦር አውድማ የሚሆነው ትግራይ ነው። የጦርነት ህግ በሌለበት ቀጠና ውስጥ አብይ ከወደቀ በኋላ ኢሳያስ አፈወርቂ የሚጨርሰው ህዝብ ሁሉ ላያገኝ ይችላል። በዛው ራሱ ህዝቡ በብዙ ሊጎዳ ይችላል። ከናካቴ ከምድረ ገጽ ይጠፋል እያልኩኝ አይደል። ግን ህዝብ ማለት የሰዎች ስብስብ ብቻ ማለት አይደለም። እንደ ህዝብ ህልውናው አደጋ ውስጥ የሚገባበት ሁኔታ አብይ ከመውደቁ በፊት በጦርነቱ ምክንያት ብቻ ሊኖር ይችላል። ይህን ማሰብ ያስፈልጋል። ወደ ጦርነት ለመግባት መወሰን ማለት በእነ ዶክተር ደብረጽዮን በኩል ህዝብን የማስጨረስ ውጤት ነው የሚኖረው። ለዛ ነው ወደ ጦርነት ልንገባ ነው ሲሉ ህዝብ እናስጨርሳለን እያሉ ነው። ያላስጨረስነው ህዝብ አለ እያሉ እንደሆነ ለኔ የገባኝ ለዛ ነው። ወደ ጦርነት ለመግባት ፍላጎት እንዳላቸው አንዱ ሌላኛው ማሳያ የኢትዮጵያ መንግስት ነው የሚሉት ጄኖሳይድ፣ የዘር ማጥፋት፣ የዘር ማጽዳት በዚህ መግለጫ ውስጥ ደጋግመው የሚገልጹት ደጋግሞ የኢትዮጵያ መንግስት ነው። የኛ መንግስት አይመስልም። አንድ ክልል ውስጥ ትግራይ በፌዴራል ስርዓት ውስጥ ያለች የኢትዮጵያ አንድ ክልል ነች። ብዙ ጊዜ ፌዴራል መንግስት ነው የሚባል ከዛ ውጪ እንደሆኑ አይነት ነገር ነው የኢትዮጵያ መንግስት እና ዘር ሲያጠፋ ነበር፣ ዘር ሲያጸዳ ነበር ምናምን እያሉ ነው የሚከሱት። ይሄ ምንድን ነው የሚፈጥረው? መቀራረብ፣ አብሮ መስራት ነው የሚፈጥረው። የጦርነትን አማራጭ መምረጣቸውን የሚያሳይ መግለጫ ነው ያወጡት። እሱ ደግሞ ህዝቡ ላይ የህልውና አደጋ የሚደቅን አጋጣሚ ስቦ ማምጣት ወይም ማቅረብ ማለት ነው። Salam.